ሃይ ቤተሰቦቼ ትላንትና እንግዲህ ያው ሩቲና አብሮሽ ከከተማ ሊወጡ ሲባል ማለት ነው። ልክ ሊወጡ ሲሉ መንገድ ላይ እያሉ ነው እንግዲህ እነዚህ ምንድን ናቸው ወንድም ነኝ ቤተሰብ ነኝ የሚሉት ኮተቶች ማለት ነው ተሰብስበው መጥተው እንግዲህ አንድ ሰው የሚያግዱ አይመስሉም፣ አገሪቷን የሚያግዱ ነው የሚመስሉ ግርግራቸው ማለት ነው። እና አብርሃም እንግዲህ ያው ወንድማቸው ነው የሆነ ለመስረቅ እኮ ይሄዱ ነው የሚመስሉት ማለት ነው። የሆነ በዚህ በር ከፍታሉ፣ አንደኛው በዚህ በር ከፍታል፣ አንደኛው በዚህ ዞሮ በር ከፍታል፣ አንደኛው ኤፍሬምን ይይዛል። ኧረ እያሳቁኝ ነበረ የምር ማለት ነው፣ እያሳቁኝ ነበረ። እና ይሄ ኤፍሬምና ማነች ዳኒና ቡዜ ይጋቡልን ስትሉ ነበር ትላንትና ማለት ነው። እና ዳኒና ቡዜ ይጋቡልን ባላችሁ መሰረት እኔም ደግሞ ዳኒና ቡዜን አጋብቼ አምጥቼላቸዋለሁ ማለት ነው። ምክንያቱም እንዲጋቡ አንዷ በጣም ቲክቶክ ላይ ቁጭ ብላ ዳኒና ቡዜ እንዲጋቡ ፈልጋለሁ፣ ዳኒና ቡዜ እንዲጋቡ ፈልጋለሁ እያለች ነበረ እና እኔ ለምን ሀሳቧን አልሞላላትም? ምክንያቱም እኔም እንዲጋቡ ፈልጋለሁ። ምክንያቱም ስራቸው ይሆናል አይደለ? እንድናጋባቸው እያደረገን ነው ስራቸው ማለት ነው። የሚጣጡት አንድ ላይ የሚያካብዱት የሚያሽቃብጡት ነገር አንድ ላይ እንዲሆኑ አንድ ላይ እንዲጋቡ እንትን ይላል። ገባቸው አይደለም? እና ሌላ ደግሞ ማን ነው የሚጋባልን መሰላችሁ? ዴቭና ኤርሜላ ይጋቡ። ዴቭና ኤርሜላ ይጋቡ። ሩትዬና አብርሽዬ ወደፊት ከልጃቸው ጋር ኤፋዬ ጠንበለሉ ከነኪ እጁን ኪሱ ከቶ ሲያወራው ደግሞ እንዴት ነው ከነ ግርማ ሞገሱ የሚያምረው ማለት ነው። ወይኔ እኔ ባል ባይኖረኝ ኖሮ አገባ ነበር፣ ግን የሁለት ልጆች እናት ነኝ። ይቅርታ አድርጉልኝና ማለት ነው ጀነጅኖ ነበር ነው የምላችሁ ካገኘሁት። እንደዚህ ቀብራራ ወንድ እኮ በቀላሉ አይገኝም። ገባችሁ አይደለ? እና ለማንኛውም ፍቅር ነው የሚያስይዘው ልጁ። የሆነ ቀብራራ ነው፣ የሆነ ቆፍጠን ያለ ዝም ብሎ አይንጣጣ። ይሄ ዳኒ የሚባለ ሽልጥልጥ የወንድ አልጫ ይሄ አይላንድ ፊት ማለት ነው አለ እንጂ እኝኝኝኝ ይላል። ምንም እኮ ላደርግ እኮ ነው፣ ዝም ብሎ እንደዚህ ጥጥጥጥ ይላል፣ ምንም ሳያመጣ ማለት ነው። ሰላም ቤተሰብ፣ እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? እንዴት ከዚህ ሰዓት ጠበቃችሁ? ደህና ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ አዲስ ያልሆናችሁ ደግሞ ላይክ እያደረጋችሁ ቪዲዮ ቫይራል እንዲወጣልኝ አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ፣ ክበሩልኝ። 800 አስገብታችሁኛል በአንድ ወር ውስጥ። ወዳችሁልኝ። 800 ማግኘት ሰው ቀላል አይደለም አይደለ? በአንድ ወር ውስጥ እና አመሰግናለሁ። በጣም ነው የምወዳችሁ። እና ደግሞ ዛሬ ልላችሁ የመጣሁት ትላንትና በጣም ብዙ ነገር ሲፈጥሩ ነበር እነ ዳኒ። ግን ሩትዬ ከነ ግርማ ሞገሱ ደርበብ ስትል ከመኪናዋ ስትወርድ በቃ ሁላቸው ነበር ቆሌያቸው የተገፈፉት። ጸጥ ነበር ያሉት። ምንድነው? ምን ተፈጥሮ ነው? ምን ሆናችሁ ነው? ምናምን ስትል ከነ ልጇ ዝም ነበር ያሉት። ግን ያ ሁሉ ግርግር ውስጥ ያ ሁሉ መንጣጣት ውስጥ ልውልዬ ባይኖር ደስ ይለን ነበረ። ግን እነሱ ከፈለጉ እኛ ምንም ማድረግ አንችልም። ምክንያቱም ልጁ ግራ ተጋብቶ ወደዚህ ወደዛ እያለ ነበር። ምክንያቱም ልጅ ጨዋታ አይወድም። ገባችሁ አይደለ? ያቺ አክስት የምትባለው ቆርቆሮ ደግሞ እስቲ እዚህ ጋር ጻል ልጅ አላት ነው ዝም ብላ ትላለች ከነ እጇ ስታስጠላ። ትልቅ ሴት አይደለች እንዴ? ልጅ አላት አይደል እንዴ? ለምንድን ነው እንደ ልጅ እናት የማያረጋት? ለምንድን ነው ለራሷ ክብር የሌላት? እነዚህ ልጆች ህፃናቶች አይደሉ እንዴ? ለምንድን ነው እነሱ ማልገብታውን በዚህ እድሜዋ እናታቸው በምትሆንበት ሰዓት ለምንድን ነው በእነሱ ከእነሱ ጋር ይሄን ድራማ መፍጠር የፈለገችው? ለምንድን ነው በራሷ ለራሷ ክብር የማይኖራት? እሷን የሚመጥናት ቦታ ላይ ለምን አትገኝም? ቪዲዮ መስራት ከፈለገች አንዳንዴ ሩቲ ጋርም አብርሽም ጋር እየመጣች ለምን አትሰራም? አሁን እንደዚህ በቃ እነዚህ ልጆች ናቸው የምር። ዳንም ቢሆን እኩያ አይደለም፣ ኤርሜላም ብትሆን ምንም ትልቅ ብትሆን እኩያ አይደለችም። አብርሽ ልጅ ነው፣ ሩትዬ ልጅ ናች፣ እንደዛ ሌሎችም ማለት ነው። ይፋየም ልጅ ነው። የአብርሽ ትንሽ ነው፣ ታላቅ ነው። እኔ አላውቅም ግን እነሱ ማልገብታ እንደዚህ ርካሽ ሆነ እድሜውን ማርከስ ማለት በጣም አሳፋሪ ነገር ነው የምር ማለት ነው። እና አይምሮ ካለሽ እባክሽ ከዚህ ጫጫታ ወጥተሽ ለራስሽ ክብር ይኖርሽ። እነሱ ልጆች ናቸው፣ ይስሩ፣ የትም ሄደው ይስሩ። አንቺ ግን የማይመጥንሽ ቦታ ላይ ተገኝተሽ ክብርሽን ዝቅ ባታደርጊ፣ ቤተሰብን ባታሰድቢ፣ ሴቶችንም ባታሰድቢ። አሁን ኤርሜላ እንደገሽ ማለት እኮ አንቺ ምልክ እንደ ኤርሜላ ውሽማዎች ማለት ነው። አለቀ። ልጅ አለሽ አይደለ? ባልሽ ላይ ነገ ሌላ ሴት ብትመጣ ምንት ነው? ለማንኛውም ወደ ራስሽ ተመለሽ። በጣም የምታስጠኘው የምር ቡዜ በጣም ያስጠላችኝ። በስመ አብ